የቀድሞ የአብን ተመራጭ የአሁኑ የኢህአፓ አባሉ ዶክተር አበባው ደሳለው በሰጡት ቃለ ምልልስ ያነሷቸው ጉዳዮችና በትብብሩ የተፈጠረውን የውስጥ ትርምስና ውዝግብ በተመለከተ የያዝነውን ዘገባ የምናስደምጣችሁ ይሆናል። የኬንያው ፕሬዝዳንት ዊሊያም ሩቶ የሀገሪቱ ሕዝብ ቤቱ እንዲቀመጥ በተደጋጋሚ ቢያስጠነቅቁም በርካታ ወጣቶች ወደ ናይሮቢ መትመማቸው ተሰማ። ወጣቶቹ የዛሬ 2 ዓመት የተገደሉባቸውን ዜጎች ለማሰብ የወጡ ሲሆን እግረ መንገዳቸውንም ዊሊያም ሩቶንም ሲያብጠለጥሉ ውለዋል። የሀገሪቱ ፖሊስ 355 ወጣቶችን አሰራለሁ ቢልም ፖለቲካዊ ታዛቢዎች ግን ህዝቡ ፕሬዝዳንቱን በቀላሉ የሚለቅ አይመስልም ብለዋል። የምትሰሙት ይሆናል። ዓለም አቀፍ የድንበር የለሽ ሐኪሞች ቡድን የአብይ አህመድን አገዛዝ በይፋ ተቸ። ድርጅቱ በትግራይ ጦርነት ወቅት የተገደሉበትን 3 ሰራተኞቹን ጉዳይም የብልጽግናው አገዛዝ ማረሳሳት ይፈልጋል ሲልም ከሷል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁኝ ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የቀድሞ የአማራ ብሔራዊ ንቅናቄ አብን አመራርና በ2013 ዓመተ ምህረት ምርጫ አብንን ወክለው በምዕራብ ጎጃም ዞን ጅጋ ከተማ ላይ ተመርጠው የምክር ቤት አባል የነበሩት ዶክተር አበባው ደሳለው ብልጽግና እጩ ባላቀረበበት የአዲስ አበባ አንድ ምርጫ ክልል ላይ ተወዳድረው መሸነፋቸው እንዳበሳጫቸው ተናገሩ። ወጣቱ ፖለቲከኛና የደብረ ብርሃን ዩኒቨርሲቲ መምህር ዶክተር አበባው በሀገሪቱ ነጻና ፍትሐዊ ምርጫ ተካሂዶ እንደማይታወቅ አስታውሰው ሆኖም ለይስሙላህም ቢሆን አንዳንድ እውነተኛ ፖለቲከኞች ምክር ቤት እንዲገቡ ይደረጋል የሚል ተስፋ እንደነበራቸውም ገልጸዋል። እርሳቸው ከአማራ ብሔራዊ ንቅናቄ ወጥተው የኢህአፓ አባል ከሆኑ በኋላ በተወዳደሩበት የምርጫ ክልል ብልጽግና እጩ አላቀረበም ነበር። ብልጽግና እጩ ያላቀረበው ደግሞ እርሳቸው የምክር ቤት መግቢያ ወንበር እንዲያገኙ ሆን ብሎ ያመቻቸው ነው ተብሎ ሲነገር መቆየቱን ያስታወሱት ዶክተር አበባው በራሳችን አመራሮች ሳይቀር ብልጽግና ወንበሩን ለቆልሃል እያሉ ይናገሩኝ ነበር። ነገር ግን የብልጽግና ባለስልጣን መጥቶ እኛ ያልተወዳደርነው ላንተ ብለን ነው ያለኝ የለም ብለዋል። ግንቦት 24 ቀን የተካሄደውና የብልጽግና ስርዓት 92 በመቶ አሸናፊ መሆኑን ባወጀበት የኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነት የተባለው ፓርቲ አዲስ አበባ ላይ ካቀረባቸው እጩዎች መካከል አንዱ ዶክተር አበባው ደሳለኝ ነበሩ። እርሳቸው ምርጫው ፍትሐዊ እንደማይሆን አስቀድመውም ቢሆን እያወቁ ወደ ምርጫው መግባታቸውን አስታውሰው ባለመመረጣቸው ወይም ተመርጠዋል ተብሎ ባለመገለጹ እንደተበሳጩ ሳይደብቁ ተናግረዋል። ብልጽግና እጩ ባላቀረበበትና እሳቸው በተወዳደሩበት ምርጫ ክልል የፓርላማ ወንበር ያገኙት አቶ አበበ የተባሉ የግል ተወዳዳሪ መሆናቸው ይታወቃል። አጠቃላይ በኢትዮጵያ የተካሄደውን የግንቦት 24 ምርጫ አስመልክቶ ዶክተር አበባው ትዝብታቸውን ሲያጋሩ እንዳልተደሰቱበትም ነበር። ይህ በእንዲህ እንዳለ አዳነችን የሸለሙት ፖለቲከኛ ተጨማሪ ውዝግብ ፈጠሩ። ከዓመት በፊት የአዲስ አበባ ከንቲባዋን አዳነች አቤቤን ውድ ዋጋ ያለው ስላሰርተው የሸለሙት የመኢአዱ ድርጅት ጉዳይ ኃላፊና የአዲስ አበባ ፖለቲካ ፓርቲዎች ሰብሳቢ አቶ ሙሉጌታ አበበ ዛሬም ሌላ ውዝግብ ፈጥረዋል። ትብብር ለኢትዮጵያ አንድነት የተባለውን የ5 ፓርቲዎች ቅንጅት የሆነውን ፓርቲ በአቶ ሙሉጌታ አበበና በአቶ ምርጫው ስንሻው ምክንያት ትርምስ ውስጥ መግባቱ ታውቋል። የትብብሩን ትርምስ አስመልክቶ አመራሮቹ በሰጡት የተናጠል አስተያየት በቅርቡ በተካሄደው የጨረባ ምርጫ በስርዓቱ ይሁንታ የምክር ቤት ወንበር የተሰጣቸው የትብብሩ አባል ፓርቲዎችና ግለሰቦች ምክር ቤት እንዳይገቡ የተወሰነውን ውሳኔ በመቃወምና በመደገፍ ነው የተወዛገቡት። የብልጽግናውን ምርጫ ቦርድ በቅርቡ ይፋ ባደረገው ውጤት መሰረትም 6 የትብብሩ ተወዳዳሪዎች የክልል 2 ደግሞ የፓርላማ ወንበር ማግኘታቸውን አስታውቀዋል። ይሁን እንጂ ከዚህም ቀደም እጩዎቹ ምርጫ ቢያሸንፉ እንኳን ምክር ቤት እንዳይገቡ ትብብሩ በማሳወቁ የተወሰኑ እጩዎች ምርጫ ያሸነፉ ተብሎ የተነገራቸው ሲሆን የትብብሩ አባል ፓርቲዎችና ግለሰቦች ምክር ቤት እንዲገቡ ትብብሩ እውቅና አልሰጥም ሲል አስቀድሞ የወሰነውን ሀሳቡን ማጽናቱን የትብብሩ ሕዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ተናግረዋል። የትብብሩ ፕሬዝዳንት አቶ አብርሃም ጌቱ በበኩላቸው ምርጫ አይደለም፣ የምርጫ መስፈርት አያሟላም ብለን እስካልንና ይህን የሚያሳትፍ ነገር እስካልመጣ ድረስ አንድም ይሁን 2 ሰው ሙሉም ይሁን አሸናፊዎቹ ይህን አይቶ እንደገና የሚመረምር አካል ተሰብስቦ ትንሽ ፈቀቅ እንበል የሚል ነገር ካለ እርሱን የምናየው ነው የሚሆነውም ብለዋል። ይሁን እንጂ በብልጽግና በጎ ፈቃድ ወንበር የተለቀቀላቸው ምክር ቤት ይግቡ የሚባልበት ደረጃ ከተደረሰ በትብብሩ ምክር ቤት እንዲወሰን ጉዳዩ በድጋሚ የሚጤንበት ሁኔታ እንደሚኖር ገልጸዋል። ትብብሩ ምርጫው ለቅርብ ሰዎች ኮታ የተሰጠበት በብዙ ማጭበርበርና ችግሮች የተሞላ ነው ብሎ እንደሚያምንም ገልጸው ተመራጮቹ ምክር ቤት ገቡም አልገቡም ትልቅ ጉዳይ አይደለም ብለዋል። አቶ አብርሃም አክለውም ምርጫውን በሰለቀጠው ፓርቲ ጠንካራ ተቃዋሚ በምክር ቤት እንዳይገባ ተደርጓል። ምክር ቤት መግባቱ ጥሩ የሚሆን የነበረው የሀሳብ ፍጭት እንዲኖር አቋም ያላቸውና የሚቃወሙ የፓርቲ አካላት ፓርላማውን ቢቀላቀሉ ነበር በማለትም ብልጽግና ወንበር የለቀቀላቸው ግለሰቦች ከገዢው ፓርቲ ጋር በመሰረታዊ የህዝብ ጉዳዮች ላይ ተመሳሳይ አቋም ያላቸው መሆናቸውን ገልጸዋል።
የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ በበኩላቸው ጉዳዩ ከወንበር በዘለለ በሀገር ጉዳይ ቁጭ ብለን እንነጋገር የሚል ነው። ነገ ቁጭ ብለን ስንነጋገር አሸናፊዎቹ ፓርላማ አይገቡም የሚሉት ውሳኔዎች አይቀላቀሉም ማለት አይደለም፣ መልሰው ይታያሉ ብለዋል። ብልጽግና ፓርቲ ችሎታ ሳይሰጠው ተወዳድሮ ያሸነፈ እኔ ነኝ ያለ ፓርቲ ሊከራከር ከቻለ መድረክ ላይ ቀርበን ልንከራከር እንችላለን። እኔ ችሮታ ተሰጥቶኝ አይደለም ምርጫ አሸነፍኩት ብሎ በልበ ሙሉነት የሚናገር ካለ ይውጣና ይናገር፣ እኛም ያለንን ሰነድ ይዘን እንከራከር ሲሉ የተናገሩት አቶ ጌትነት ምጽዋት የተሰጠ ሰው ፈጣሪ ይስጥልኝ ብሎ ዞር ነው የሚለው። ከዛ ውጪ ጣሪያው እስኪሰነጠቅ መጮህ ተገቢ አይደለም። እንዲህ የሚያደርጉ አካላት ቢጠነቀቁ መልካም ነው ሲሉ የፓርቲ አባሎቻቸውን ሸንቁጠዋል። የውዝግቡ ምክንያት ከሆኑ ግለሰቦች መካከልም አንዱ የሆኑት በትብብሩ ስም በአዲስ አበባ ምክር ቤት የጉለሌ ምርጫ ክልል ወንበር የተሰጣቸው የመኢአድ ድርጅት ጉዳይ ኃላፊና የትብብሩ ምክር ቤት አባል አቶ ሙሉጌታ አበበ ናቸው። አቶ ሙሉጌታ በተነሳው ጉዳይ ሲናገሩ በትብብሩ ስም እርምጃ ይወሰዳል የሚለው ወሬ መሰረተ ቢስና የማህበራዊ ሚዲያ የግለሰቦች አቋም እንጂ የፓርቲው ውሳኔ አለመሆኑንም ገልጸው የኔም አቋም እገባለሁ አልገባም የሚል አይደለም፣ በራሴ ላይ የመወሰን ስልጣን የለኝም፣ ህዝብ አምኖብኝ ኃላፊነቱን ሰጥቶኛል፣ ይህን እኔ እምቢ ማለት ስልጣን የለኝም፣ ምክር ቤት አንገባም የሚለው አካሄድ ከአመታት በፊት የነበረ ያረጀ የፈጀና የማያዋጣ አካሄድ ነው ሲሉም ገልጸዋል። የትብብሩ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ እኔ ችሎታ ተሰጥቶኝ አይደለም ምርጫ ያሸነፉት ብሎ በልበ ሙሉነት የሚናገር ካለ ይውጣና ይናገር ሲሉም የሸነቆጧቸው አቶ አበበ ሙሉጌታን መሆኑን ልብ ይለዋል። ይህ በእንዲህ እንዳለ የኬንያ ፖሊስ 355 ተቃዋሚዎቹን ዛሬ ማሰሩን ይፋ አደረገ። የኬንያ ህዝብ ከሀገሪቱ መንግስት ጋር የገባበት ሰጣ ገባ እየተባባሰ የሚገኝ ሲሆን ተቃውሞ ከየት እንደሚነሳ ስለማይታወቅ የሀገሪቱ ፕሬዝዳንት ከፍተኛ ጭንቀት ውስጥ መግባታቸው ይነገራል። ዛሬ የተነሳው ተቃውሞ ደግሞ ምክንያቱ አዲስ ነገር ተፈጥሮ ሳይሆን ህዝቡ የዛሬ 2 ዓመት በመንግስት የጸጥታ ኃይሎች የተገደሉበትን ዜጎች በተቃወሙ እንዘክራለን በማለቱ የተከሰተም ነው። የሀገሪቱ ፕሬዝዳንት ከቀናት በፊት ህዝቡ ቤቱ ተረጋግቶ እንዲቀመጥና አደባባይ እንዳይወጣ ቢያስጠነቅቁም መልእክቱን ከቁብ ያልቆጠረው የኬንያ ወጣት ከተለያዩ የሀገሪቱ አካባቢዎች በመትመም ወደ ዋና ከተማዋ ናይሮቢ ሂዷል ተብሏል። ሁኔታውን በቀጥታ መከላከል አደጋ እንዳለው የተረዳው የኬንያ ፖሊስ ወደ ናይሮቢ የሚያስገቡ ሁሉንም መንገዶች በሽቦ አጥሮ በመዝጋት ህዝቡ እንዳይገባ ማገዱን የሀገሪቱ መገናኛ ብዙሃን ዘግበዋል። ሆኖም ግጭት መፈጠሩ ያልቀረ ሲሆን የሰው ህይወት ባይጠፋም 355 ወጣቶች መታሰራቸውን የሀገሪቱ የደህንነት ሚኒስቴር ይፋ አድርገዋል። ክስ እንደሚጠብቃቸውም ዝተዋል። የሀገሪቱ መንግስት የዛሬውን ተቃውሞ እንደተቆጣጠረ ቢነገርም የኬንያ ፕሬዝዳንት ግን አሁንም ከፍተኛ ጫና ውስጥ እንደሆነ ይነገራል። ቀላል ቁጥር የሌለው ወጣት የምርጫ ጊዜ ሳይደርስ ፕሬዝዳንቱ ስልጣን እንዲለቁ ይፈልጋል ይባላል። ፕሬዝዳንቱ ደግሞ ከምርጫ በፊት አልሄድም ባይ ናቸው። የዚህ ቀውስ መሰረታዊ ምክንያት ደግሞ ወጣቱ ስራ የለም የሚለውን ጥያቄ በተደጋጋሚ አቅርቦ ዊሊያም ሩቶ አጥጋቢ መልስ እስካሁን ድረስ ባለመስጠታቸው የመጣ ነውም ይባላል። በቅርቡ ኢቦላ ማቆያ ማዕከል ከአሜሪካ መንግስት ጋር ተስማምተው በመሰረታቸው ደግሞ ከህዝብ ጋር ያላቸውን የተቀሳቀሰ ግንኙነት እንዳባባሰውም በመገለጽ ላይ ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እስክንገናኝ መልካም ቆይታ